ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው በትናንትናው ዕለት ምሽት 4 ሰዓት ላይ የጃንዋሪ ዝውውር መስኮት በይፋ መዘጋት ችሏልና በዚህ የጃንዋሪ ዝውውር መስኮት ሊቨርፑሎች ያደረጉትን እንቅስቃሴ ያመጡትን ተጫዋች የሸጡትን ተጫዋች የምንመለከት ሲሆን ከዛ በተጨማሪም ሊቨርፑሎች ከአስቶን ቪላ ጋር በሃርቪ ኤሊየት ዙሪያ ንግግር ጀምረዋል እየተባለ ይገኛል። ይህንንም በቆይታችን የምንመለከት ይሆናል። ጀረሚ ዣኬም በትናንትናው ዕለት ለሊቨርፑል በይፋ መፈረሙ ታውቋል። ይህንን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉትን በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። በመጀመሪያ የምንመለከተው በትናንትናው ዕለት ሊቨርፑሎች አዲስ አሰልጣኝ መቅጠራቸውን ይፋ አድርጓል። ይህም አሰልጣኝ ባፎዲ ዲያኬቢ የተባለ አሰልጣኝ ነው። ዋናው ስራ የሚሆነው የወጣቱ ቡድኑ ላይ ዴቨሎፕመንት ፌዝ ኮች ይሆናል ነው እየተባለ የሚገኘው። ከዚህ በቀደም እንግዲህ በፒኤስጂ ነበረ ስራውን ሲሰራ የነበረው። ላለፉትም 10 ዓመታት በፒኤስጂ ቆይታ አድርጎ ነበር። በዛ ቆይቶም እንግዲህ የተለያዩ የእድሜ እርከን ደረጃዎች ላይም ሲያሰለጠን መቆየትም እችሎ ነበረ። አሁን ላይ እንግዲህ ወደ ሊቨርፑል በመቀላቀል የሊቨርፑል ወጣት ቡድኑ ላይ በደንብ የሚሰራ ይሆናል። በተለይ ደግሞ ከወጣት ቡድኑ ኢመርጅ የሚያደርጉ አንዳንድ አስደናቂ ታለንቶችን ዴቨሎፕ ለማድረግ ነው የተቀጠረው ነው እየተባለ የሚገኘውና ከዚህ በኋላ በወጣት ቡድኑ ውስጥ ብቅ የሚሉትን ምርጥ ታለንት ያላቸውን ተጫዋቾች በቅርበት ሆኖ ይበልጥ እንዲጎለብቱ የሚረዳ ይሆናልና ከዚህ በኋላ የዚህን አሰልጣኝ ተጽዕኖ እንግዲህ በደንብ የምንመለከተው ይሆናል። ሊቨርፑሎች እንግዲህ በቅርብ ጊዜያቶች ውስጥ የወጣት ቡድኑ ላይ በጣም ብዙ ለውጦች እያደረጉ ነው የሚገኙት። ባለፈው የክረምት የዝውውር መስኮትም የተለያዩ አሰልጣኞች ለቀው ነበር። በእነሱ መተከም አዳዲስ አሰልጣኞችን ሲቀጥሩ ነበር። አሁንም እየቀጠሩን ያሉት እንደዚሁም የወጣት ቡድኑ የሚሰራበት ቦታ ራሱ አሁን ላይ እድሳት ላይ ነው የሚገኘው። እስከ 2028ም ይጠናቀቃል ተብሏል። በአጠቃላይም 20 ሚሊዮን ፓውንድ ድረስም ወጪ ያደርጋሉ ተብሎ ነው የሚጠበቀውና ይህንን የወጣቱ ቡድኑን በጣም ጠንካራ ለማድረግ እንግዲህ በደንብ እየሰሩ ነው የሚገኙት። ከጊዜያት በኋላም እንግዲህ ምን ያህል ተጽዕኖ እንደፈጠረ አብረን የምንመለከት ይሆናል። እስካሁን ድረስ እንግዲህ አንዳንድ ምርጥ የሚባሉ ተጫዋቾች ከዚሁ የወጣት ቡድኑ ሲያድጉ መመልከት ችለናል። በዋነኝነት የሚጠቀሱት ትሬንት አሌክሳንደር አርኖልድ፣ ኪቪን ኬለኸር፣ ከርትስ ጆንስ እንደዚሁም ሌሎቹ መጥቀስ እንችላለን። አሁን ላይም እንግዲህ በጣም ጥሩ የሆኑ ተጫዋቾች አሉ በቡድኑ ውስጥ እነ ጄምስ ማኮኔል፣ ትሬኒ አዮኔ፣ ሪዮ እንጉሙሃ እንደዚሁም ሌሎች ራሱ መጠቀስ ያለባቸው ወጣት ተጫዋቾች አሉ። ከዚህ በኋላም እንደነ ባርሴሎና አይነት በጣም ምርጥ የሚባል በዓለማችን ላይ ከሚጠቀሱ መካከል ቀዳሚ ስፍራ ላይ የሚቀመጥ አካዳሚ ለመገንባት ያሰቡ ነው የሚመስሉት ነው። ወደዛ ነው እንቅስቃሴ እያደረጉ የሚገኙት። ይህም አሰልጣኝ እንግዲህ እዛ ላይ ከፍተኛ አስተዋጽኦ ያደርጋል ተብሎ ነው የሚጠበቀው። እናም ከዚህ በኋላ ወጣት ተጫዋቾች ላይ ምን ያህል ተጽዕኖ ፈጥሯል የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። በመቀጠል የምንመለከተው በዚህ የጃንዋሪ ዝውውር መስኮት ሊቨርፑሎች ያደረጉትን እንቅስቃሴ ይሆናል። በዚህ የጃንዋሪ ዝውውር መስኮት የተለያዩ ተጫዋቾችን ማምጣት ችሏል። እንደዚሁም በውሰትም የለቀቋቸው አሉ፣ የሸጠውትም ተጫዋቾች አሉ። እነዚህን ስንመለከት በመጀመሪያ ደረጃ ያመጧቸውን ተጫዋቾች ስንመለከት ናሆ አዱኬ ከበርንሌ ማምጣት ችሏል። ይህም ተጫዋች እንግዲህ ገና 19 ዓመቱ ላይ ነው የሚገኘው። ሞራታሊ ኒዴ የተባለውን ተጫዋች ከአሚት ከሴኔጋል ሁለተኛ ዲቪዚዮን ላይ ከሚገኝ ቡድን ያመጡት 1 ሚሊዮን ፓውንድም ነው ለዚህ ተጫዋች ማውጣት የቻሉት። 18 ዓመቱ ላይ ነው የሚገኘው ይህም ተጫዋች። ከሱ በተጨማሪም ደግሞ ኢንፊያ ኒዶኬ የተባለው ተጫዋች ራሱ ሊቨርፑሎች ማስፈረማቸውን አረጋግጧል። በእርግጥ ይህ ተጫዋች በዚህ የጃንዋሪ ዝውውር መስኮት አይደለም ሊቨርፑልን የሚቀላቀለው። በቀጣይ የክረምቱ የዝውውር መስኮት 18 ዓመት ከሞላ በኋላ ሊቨርፑልን የሚቀላቀል ይሆናል። ይህንንም ተጫዋች እንግዲህ ከኦስትሪያ ቬና ነው በ2.6 ሚሊዮን ፓውንድ ማስፈረም የቻሉት። ገና 17 ዓመቱ ላይ ነው የሚገኘው። በቀጣይ ወርም 18 ዓመቱ ላይ የሚደርስ ይሆናል። የመሀል ተከላካይ ስፍራ ላይ የሚጫወት ተጫዋች ነው። ከሱ በተጨማሪም በትናንትና ዕለት ጀረሚ ዣኬን ከሬንስ ማስፈረማቸውንም ይፋ አድርጓል። በአጠቃላይ ለዚህ ተጫዋች እስከ 60 ሚሊዮን ፓውንድ ድረስ ነው ማውጣት የቻሉት። 55 ሚሊዮን ፓውንዱ በቀጥታ የሚካፈል ሲሆን 5 ሚሊዮን ፓውንዱ ደግሞ አዶንስ ነው እየታየ የሚጨመር ገንዘብ ነው። ይህም ተጫዋች እንግዲህ ገና 20 ዓመቱ ላይ ነው የሚገኘው። እነዚህ 4 ተጫዋቾችን እንግዲህ ሊቨርፑሎች ወደ ቡድናቸው መቀላቀል ችሏል። ከነዚህ 4 ተጫዋቾች እንግዲህ በእድሜ ትልቁ ጀረሚ ዣኬ ነው፣ ገና 20 ዓመቱ ላይ ነው። ሌሎቹ እንዳለ እንግዲህ ከዛ በታች ናቸው። አንዱ 19 ነው፣ አንዱ 18 ነው። ሌላኛው ደግሞ ገና 17 ዓመቱ ላይ ነው የሚገኘው። በቀጣይ ወርም 18 ዓመት የሚሞላው ይሆናል። በዚህ የጃንዋሪ ዝውውር መስኮት ሊቨርፑሎች አንድ ተጫዋች ብቻ ነው መሸጥ የቻሉት። ይህም ተጫዋች ደግሞ የ22 ዓመቱ ጄምስ ኖሪስ የተባለው ተጫዋች ነው። ተጫዋቹንም ለሺልቦርን ነው የሸጡት። ነገር ግን ደግሞ በስንት ሂሳብ ሸጡት የሚለው ነገር እስካሁን ድረስ አልተረጋገጠም። እንደዚሁም በውሰት ውልም የለቀቋቸውም ያመጧቸውም ተጫዋቾች አሉ፣ ወይም የመለሷቸው ተጫዋቾች አሉ። በውሰት ውል በክረምት የዝውውር መስኮት ተሰጥተው የነበሩና በዚህ የጃንዋሪ ዝውውር መስኮት
ሊቨርፑል የመለሷቸውን ተጫዋቾች ስንመለከት የመጀመሪያው ጄምስ ማኮኔል ነው። የተጫዋች እንግዲህ በክረምቱ የዝውውር መስኮት ለአያክስ በውሰት ሰጥተውት ነበረ በአንድ ዓመት በሚቆየው ውሰት ውል። ነገር ግን ደግሞ የውሰት ውሉን አቋርጦ በትናንትና ዕለት ወደ ሊቨርፑል እንደሚመለስ ሁለቱም ሊቨርፑልና አያክስ በይፋ አረጋግጧል። ሌላኛው ተጫዋች ደግሞ ጄምስ ባሌዝጊ የተባለው ተጫዋች ነው። ይህም ተጫዋች ለፎረስት ግሪን ሮቨርስ ነበረ በክረምቱ የዝውውር መስኮት በውሰት ተሰጥቶ የነበረው። አሁን ላይ ግን እንዲመለስ ተደርጓል። ሌላኛው ተጫዋች ኦዌን ቤክ ነው። ይህም ለደርቢ ካውንትሪ ተሰጥቶ ነበረ፣ በዚህ ሰዓት ተመልሷል። እንደዚሁም በረኛው ሃርቪ ዴቪስን በክረምቱ የዝውውር መስኮት ለክሮዌል ውሰት ውል ተሰጥቶ ነበር። ነገር ግን ክሮዌሎች በዚህ የጃንዋሪ ዝውውር መስኮት ሌላ በረኛ በማስፈረማቸው ምክንያት ይህንን ተጫዋች እንዲመለስ አድርገውታል። በዚህ የጃንዋሪ ዝውውር መስኮትም ሊቨርፑሎች 3 ተጫዋቾችን በውሰት ውል መልቀቅ ችሏል። እነዚህ ተጫዋቾች ደግሞ ሉክ ቻምበርስ ለቻርልተን፣ ሉዊስ ኮማን ለሄል ሲቲ እንደዚሁም ደግሞ ካሎም ስካኑሌ ለካርዲፍ ሲቲ በውሰት ውል የለቀቋቸው ተጫዋቾች ናቸው። በአጠቃላይ እንግዲህ የሊቨርፑል በዚህ የጃንዋሪ ዝውውር መስኮት ያደረጓቸው እንቅስቃሴ እነዚህን ይመስሉ ነበረ። ጀረሚ ዣኪን ካነሳን አይቀር ግን በትናንትናው ዕለት ሊቨርፑሎች ይሄንን ተጫዋች ከሬንስ ማስፈረማቸውን ይፋ አድርጓል። ተጫዋቹን በክረምቱ የዝውውር መስኮት ሊቨርፑልን እንደሚቀላቀል እስከ 2031 ድረስ የሚያቆይ ኮንትራት መፈረሙን ይፋ አድርጓል። ከፈረመም በኋላ በሰጠው አስተያየት ይህ ለኔ በጣም ትልቅ ክብር ነው፣ ምክንያቱም ሊቨርፑል በዓለማችን ላይ ከሚገኙ ምርጥ ክለቦች መካከል አንደኛው ነውና ለዚህ ትልቅ ክለብ በፈረሜ በጣም ደስተኛ ነኝ። ወደ ሊቨርፑልም በክረምቱ ከተመለስኩ በኋላም ያለኝን ሁላ ለመስጠትም ዝግጁ ነኝ የሚል አስተያየትን ሰጥቷል። ሊቨርፑሎች እንግዲህ የዚህን ተጫዋች ግልጋሎት ማግኘት የሚጀምሩት ከቀጣይ የክረምቱ የዝውውር መስኮት ጀምሮ ይሆናል። እንደዚሁም የሊቨርፑልን የቀጣይ ዓመታትም የመሀል ተከላካይ ስፍራም ዋነኛው አካል ይሆናል ተብሎ ይጠበቃል። በዚህ ሰዓት እንግዲህ ሊቨርፑሎች ሙሉ ለሙሉ በሚባል መልኩ ቡድኑን እያደሱት ነው የሚገኙትና ለቀጣይ ዓመታት እንግዲህ የሚሆኑ ተጫዋቾችን ነው ባለፈውም የክረምቱ የዝውውር መስኮትም እንደዚሁም ደግሞ በዚህ የጃንዋሪ ዝውውር መስኮትም እያስፈረሙ የሚገኙትና ይህንን ነገር እንግዲህ በአንድ ፕሮግራም በጥልቀት የምንመለከት ይሆናል። በተለይ ደግሞ ከ2-3 ዓመት በኋላ ቡድኑ ምን ሊመስል ይችላል የሚለውን ነገር እንግዲህ በጥልቀት የምንመለከት ይሆናል። ነገር ግን ደግሞ ያንን ስናነሳ ደግሞ ሌላም መጠየቅ ያለብን ነገር አለ። እሱም ምንድነው በዚህ ሰዓትስ ምን ለማድረግ አስቧል የሚለው ነገር መነሳት ያለበት ይመስለኛል። ምክንያቱም በዚህ የጃንዋሪ ዝውውር መስኮት ቢያንስ እንኳን በቋሚ ዝውውር እንኳን ባይሆን ራሱ በውሰት ውል አንድ የመሀል ተከላካይ ስፍራ ተጫዋች የቀኝ ፉልባኩንም ከቨር የሚያደርግ ተጫዋች ማስፈረም ነበረባቸው። በተለይ ደግሞ ከጌትሩዳ ጋር ስማቸው ሲያያዝ ነበረ። ሊያስፈርሙትም እንቅስቃሴ አድርገው ነበረ። ምናልባት እሱን አስፈርመውት ቢሆን ኖሮ ለሊቨርፑል ጥሩ ይሆን ነበር ብዬ አስባለሁ። በተለይ ደግሞ የተለያዩ ቦታዎችን ከቨር ከማድረግ አንጻር በጣም ቨርሳቴል የሚባል አይነት ተጫዋች ስለሆነ ጥሩ ፈራሚ ይሆን ነበረ። ነገር ግን ሊቨርፑሎች ያንን ነገር አላደረጉም። ያም እንግዲህ በቀሪው ጨዋታዎች ላይ ምን ያህል ተጽዕኖ ይፈጥራል የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ለዛ ራሱ አንድ ልዩ ፕሮግራም መስራት ያለብን ይመስለኛል። በተለይ ደግሞ የሊቨርፑል ችግር የሚጀምረው በዚህ የጃንዋሪ ዝውውር መስኮት እንደዚሁም ደግሞ ባለፈው የክረምቱ የዝውውር መስኮት ተጫዋቾችን ባለማስፈረማቸው ብቻ አይደለም። ከዛ በፊትም ወይም በእነዚህ 4-5 ዓመታት ውስጥ ራሱ ተጫዋቾችን አለማደሳቸው የተለያዩ ተጫዋቾችን ባለማስፈረማቸው ምክንያት አሁን ላሉበት ሁኔታ ውስጥ መግባት ችሏል ብዬ ነው የማስበውና ያንንም ነገር እንግዲህ በደንብ መመልከት ያለብን ይመስለኛል። በአጠቃላይ ግን በዚህ የጃንዋሪ ዝውውር መስኮት ለዋናው ቡድን የሚሆን ምንም አይነት ተጫዋች ማስፈረም አልቻሉም። ያ ራሱ ትልቅ ጉዳት ነው ብዬ ነው የማስበው። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ደግሞ ሉዊስ ስቲል አርነ ስሎት ላይ የሰጠውን አስተያየት ይሆናል። በትናንትናው ዕለት እንግዲህ በአርነ ስሎት ዙሪያ ሉዊስ ስቲል ጥያቄ ተጠይቆ ነበር። አርነ ስሎት ከዚህ በኋላስ በሊቨርፑል ይቆያሉ የሚል ጥያቄ ተጠይቆ ነበር። በሰጠው ምላሽ በዚህ ሰዓት የተለያዩ የሊቨርፑል ደጋፊዎች በአሰልጣኝ አርነ ስሎት ዙሪያ እየተከራከሩ ነው የሚገኙት። አንዳንድ ደጋፊዎች መቆየት አለባቸው እያሉ ነው፣ እድል ሊሰጣቸው ይገባሉ የሚሉ አሉ። አንዳንዶቹ ደግሞ በዚህ ሰዓት መሰናበት መቻል አለባቸው፣ እሳቸው ተሰናብቶ ሌላ አሰልጣኝ ሊመጣ ይገባል የሚል በጣም የጦፈ ክርክር እየተደረገ ነው የሚገኘው። ነገር ግን እስካሁን ባለው መረጃ መሰረት ኤፍኤስጂዎችም ይሁን የሊቨርፑል አመራሮች አሰልጣኝ አርነ ስሎትን በውድድሩ አጋማሽ ላይ ለማሰናበት ምንም አይነት ፍላጎት የላቸውም። ይህንንም የውድድር ዘመን እንዲያጠናቅቁ ይፈልጋሉ። ከዛ በክረምቱ እንግዲህ ነገሮች ታይቶ ወይ ይቆያሉ ወይም አይቆዩም የሚለው ነገር የሚወሰን ይሆናልና በዚህ ሰዓት እንግዲህ ሊቨርፑል አሰልጣኝ አርነ ስሎትን የማሰናበት ሀሳብ የለውም። ስለዚህ ደጋፊዎች መከራከራቸው ምንም ጥቅም የለውም። በእርግጥ ይህንን ስንል እንግዲህ 100% በሊቨርፑል ይቆያሉ ማለት አይደለም። ምናልባት በጣም የከፋ ውጤት የሚያስመዘግቡ ከሆነ አሁንም ሊባረሩ የሚችሉበት እድል ሊኖር ይችላል። ነገር ግን ያ በጣም ጠባብ እድል ነው። በዛ ምክንያትም እንግዲህ አሰልጣኝ አርነ ስሎት እስከ ውድድሩ መጨረሻ ድረስ በሊቨርፑል የሚቆዩ ይሆናል። ስለዚህ ደጋፊዎችም በእሳቸው ዙሪያ ከመከራከር ይልቅ ከእሳቸው ኋላ ሆነው እሳቸውንና ቡድኑን እየደገፉ እስከ ውድድሩ መጨረሻ ድረስ ቢቆዩ
ጥሩ ነው ብዬ ነው የማስበው የሚል ምላሽን ሰጥቷል። በዚህ ምላሽ ላይ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በዚህ በኢትዮጵያ ውስጥ ያሉ የሊቨርፑል ደጋፊዎች በእርግጠኝነት አብዛኛው አሰልጣኝ አርነ ስሎት እንዲሰናበቱ ይፈልጋል። ነገር ግን ደግሞ ክለቡ አሰልጣኙ ማሰናበት ካልፈለገ እኛ ምንም ማድረግ ስለማንችል ያለን አማራጭ ከክለቡ ኋላ ሆነን ቡድኑን መደገፍ፣ ማበረታታት፣ የተሻለ ነገር እንዲያሳኩ ማድረግ ነው። ይህንንም ነገር እንግዲህ በኒውካስል ጨዋታ ላይ በደንብ መመልከት የቻለን ይመስለኛል። ደጋፊውን በጣም ከፍተኛ ድጋፍ ነበር ሲሰጥ የነበረው። ልዩን ሊቨርፑልን የተመለከተ ይመስለኛል። ምናልባትም በዚህ ሲዝን ከሪያል ማድሪድ ጨዋታ በመቀጠል በዚህ ጨዋታ ላይ አስደናቂ የሚባል ድባብን አይተናል ብዬ ነው የማስበው። ደጋፊዎቹ በጣም ምርጥ ነበሩ፣ ተጫዋቾቹም በጣም ምርጥ ነበሩ። አሰልጣኙ ራሱ ተጫዋቾቹ ቀዝቀዝ በሚሉበት ሰዓት ፈጣን ጨዋታ እንዲጫወቱ ቶሎ እንዲያጠቁም ሲያበረታቷቸው ነበርና በሁሉም ነገር በተለይ ከ35ኛው ደቂቃ በኋላ በጣም ምርጥ የነበረ ጨዋታ ነው። ለተጫዋቾቹም ከዚህ በኋላ ጥሩ መነሳሻም ይሆናቸዋል፣ ውጤቶችንም ማስተካከል የሚጀምሩበት ጨዋታም ይሆናቸዋል ብለን ተስፋ እናደርጋለን። በቀጣይ እንግዲህ ከማንቸስተር ሲቲ ጋር ከባድ ጨዋታ ይኖራል። ያንንም ጨዋታ እንግዲህ በማሸነፍ ቦታቸውን በማስተካከል የተሻለ የሚባል ሲዘንንም ይዘው ለማጠናቀቅ አንደኛ እርምጃ የሚወስድበትም ጊዜ ይሆናል ብለን ተስፋ እናደርጋለን። በመጨረሻ የምንመለከተው ሃርቪ ኤሊየትን የተመለከተውን ዘገባ ይሆናል። እንደሚታወቀው ሃርቪ ኤሊየት ባለፈው የክረምቱ የዝውውር መስኮት ሊቨርፑልን በመልቀቅ የመግዛት ግዴታ ባለበት የአንድ ዓመት የውሰት ውል ነበር አስቶን ቪላን መቀላቀል የቻለው። የመጀመሪያዎቹ ጨዋታዎች አካባቢ የመጮቻ እድል አግኝቶ ነበረ። ነገር ግን 5 ጨዋታዎችን ከተጫወተ በኋላ ግን ያ የመጮቻ እድል ሊሰጠው አልቻለም ነበር። እንደሚታወቀው እንግዲህ በኮንትራቱ ላይ አስቶን ቪላዎች 10 ጨዋታ ካጫወቱት ነው ያንን ኮንትራት አክቲቬት የሚሆነውና 35 ሚሊዮን ፓውንድ የመግዛት ግዴታ የሚኖርባቸው። እናም ሃርቪ ኤሊየት 10 ጨዋታ እስካልተጫወተ ድረስ ግን የመግዛት ግዴታ አይኖርባቸውም። በዛ ምክንያትም 5 ጨዋታ ከተጫወተ በኋላ አሰልጣኝ ኡናይ ኤምሪም እንደተናገሩት ከሆነ ሃርቪ ኤሊየትን ማቆየት አንፈልግም፣ በዛ ምክንያትም 10 ጨዋታዎችን አናጫውቶም የሚል ነገርን ተናግረው ነበረ። ነገር ግን ባለፉት 2 ጨዋታዎች ላይ እንግዲህ መጫወት ችሏል። በኢሮፓ ሊግ በቋሚነት መጀመር ችሏል። እንደዚሁም ደግሞ በፕሪሚየር ሊጉም 1-2 በተሸነፉበት ጨዋታ ላይ እንግዲህ ተቀይሮ በመግባት እንቅስቃሴ ማድረግ ችሏልና በዚህ ዙሪያ እንግዲህ አንዳንድ መረጃዎች እየወጡ ነው የሚገኙት። ቶማስ ኮሎምስ የተባለው ጋዜጠኛ እንደተናገረው ከሆነ በዚህ ሰዓት በሊቨርፑልና በአስቶን ቪላ መካከል በሃርቪ ኤሊየት ዙሪያ ንግግር ሊደረጉ እንደሆነ በዘገባው ተናግሯል። ነገር ግን እሱ እንዳለው ከሆነ ንግግሮቹ ሊደረጉ የሚችሉት ምናልባትም የዝውውር መስኮቱ ከተዘጋ በኋላ ሊሆን ይችላል የሚል መረጃን ይዞልን ወጥቷል። ዘዴሊ ሜል ይዞት በወጣው ዘገባ ደግሞ ሊቨርፑልና አስቶን ቪላ በዚህ ሰዓት ንግግር ላይ ናቸው የሚል መረጃን ይዘውልን ወጥቷል። ስለዚህም እንግዲህ ሊቨርፑሎችም ቢሆኑ አስቶን ቪላዎች በሃርቪ ኤሊየት ዙሪያ ነገሮችን ለመፍታት እንግዲህ ንግግር እያደረጉ ነው የሚገኙት። በዚህ ሰዓት እንግዲህ ያለው ሁኔታ ለማንም የሚጠቅም አይደለም። ምክንያቱም ሃርቪ ኤሊየት መጫወት መቻል አለበት ጥሩ ብቃት ላይ እንዲገኝ። እንደዚሁም ደግሞ ወደ ዓለም ዋንጫም ለመሄድ ከፈለገ ራሱ እያንዳንዱ ጨዋታዎች ላይ መሳተፍ መቻል አለበት። ያንን ነገር እያገኘ አይደለም የሚገኘው። እንደዚሁም አስቶን ቪላዎች በዚህ ሰዓት እንግዲህ የፒኤስአር ችግር አለባቸው እና እያንዳንዱ ተጫዋች በጣም ትልቅ ቫልዩ ያለው ነው። ሃርቪ ኤሊየት ደግሞ የሚፈልጉት ደረጃ ላይ ያለ ተጫዋች ካልሆነ በዛው እንዲቆይላቸው አይፈልግም። 35 ሚሊዮን ፓውንድም ለዚህ ተጫዋች ማውጣትን አይፈልጉም። ስለዚህ 10 ጨዋታዎችን ማጫወት ራሱ ለአስቶን ቪላ ምንም ጥቅም የለውም። ለሊቨርፑልም ከተመለከትን ቢያንስ እንኳን አስቶን ቪላዎች ባያስፈረሙት ራሱ ለሌሎች ክለቦች እስካሁን ድረስ ይሸጡት ነበር። በተለይ ደግሞ በዋነኝነት አርቢ ሌፕዚንጎች ይህንን ተጫዋች ማስፈረም ይፈልጉ ነበር። እንደዚሁም በፕሪሚየር ሊጉም እነ ዌስትሃምም ይህንን ተጫዋች ማስፈረም ይፈልጉ ነበርና አስቶን ቪላዎች ባያስፈረሙት ኖሮ ምናልባትም በዚህ ሰዓት ለሌላ ክለብ እየተጫወተ ይሆን ነበርና አሁን ያለበት ሁኔታ ለማንም ስለማይጠቅም በዚህ ዙሪያ እንግዲህ መፍትሄ መፈለግ ስላለባቸው ነው ንግግር እያደረጉ የሚገኙትና ከዚህ ንግግራቸውም አንድ መፍትሄ ይገኛል ተብሎ ነው የሚጠበቀው። ወይ የመግዛት ግዴታው ወደ መግዛት አማራጭ ሊዘዋውርላችሁ ይችላል፣ ኦፕሽናል ሊሆንላችሁ ይችላል። እንደዚሁም ደግሞ ከ10 ጨዋታ የመግዛት ግዴታ ይልቅ ወደ 20-25 ጨዋታ ከፍ እንዲደረግላችሁ ይችላልና ከነዚህ ሁለቱ አንዱን መፍትሄ ሊጠቀሙ የሚችልበት እድል አለ ተብሎ ነው የሚጠበቀው። ለዛም ሊሆን ይችላል ያለፉትን 2 ጨዋታዎች ላይ ኢንቮልቭ ማድረግ ይችላል፣ አንዱን በቋሚነት አንዱን ተቀይሮ የገባው ብዬ ነው የማስበውና በቀጣይ ቀናቶች ውስጥ እንግዲህ ሁለቱ ክለቦች የትኛው ስምምነት ላይ ይደርሳሉ የሚለው ነገር እንግዲህ አብረን የምንመለከት ይሆናል። በእነዚህ 2 ሳምንት ውስጥ ግን አንድ መፍትሄ ውስጥ ይገባሉ ተብሎ ነው የሚጠበቀው። ምክንያቱም እስካሁን ድረስ እንግዲህ 7 ጨዋታዎችን ተጫውቷል። ከዚህ በኋላ 3 ጨዋታዎችን ብቻ ነው መጫወት የሚጠበቅበት። ስለዚህም ያ ጨዋታ ከመድረሱ በፊት ከመጫወቱ በፊት ሊቨርፑልና አስቶን ቪላ መፍትሄ ይፈልጋሉ ተብሎ ነው የሚጠበቀው። እናንተስ በዚህ ጉዳይ ላይ የትኛው መፍትሄ ነው የተሻለ ለተጫዋቹም ለክለቦችም የትኛው መፍትሄ ይሻላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።